የአይናችን የእይታውን መልእክት የሚያስተላልፈው ኦፕቲክ ነርቭ ጉዳት ማለት ነው። ነገር ግን ግላኮማ የሚያስብለው ደግሞ ምንድነው? ስፔሲፊክ የሆነ ወይም ለግላኮማ ለየት ያለ የአይናችን ነርቭ ሲጎዳ ግላኮማ እንላለን። ከዚህ ጋር ተያይዞ ራሱን የቻለ የነርቭ ጉዳት ከዛን ደግሞ ከሱ ጋር ተያይዞ ደግሞ የብርሃን አድማስ መጎዳት ሲኖረው ግላኮማ እንላለን። አይናችን እንደ ኳስ ብለን ብንወስደው ይሄን እንደ ኳስ ሆኖ እንዲቀመጥ ውስጡ ግፊት ያስፈልገዋል። ተመጣጣኝ የሆነ ተፈጥሯዊ ግፊት ያስፈልገዋል። በልኬት ደረጃ ከ10 እስከ 21 ሚሊሜትር ኦፍ ሜርኩሪ ብለን እናስቀምጣለን። ይሄ ጤናማ ግፊት የምንለው ማለት ነው። ነገር ግን ከዚህ መጠን ከፍ ሲል ከ21 ከፍ ሲል የአይን ግፊት እንለዋለን። የአይን ግፊቱ ጨመረ እንላለን ማለት ነው። ያ ነው በዋናነት ግላኮማ የሚያመጣው። አንደኛ ይሄ ነው። ሁለተኛ እንደ መንስኤ የሚቀመጠው ደግሞ በዋናነት ወጣቶች ላይና ልጆች ላይ የምናየው ደግሞ ከመድኃኒት ተከትሎ የሚመጣ ስቴሮይድ ኢንዱስድ የምንለው ይኖራል። ሌላው ደግሞ አይን ቁጣ፣ እንደዚሁም ደግሞ ማንኛውም የአይን ኦፕሬሽን ከተደረጉ በኋላ ሊከሰት የሚችልበት ሊሆን ይችላል። ግን በደንብ ማወቅ ያለብን ይሄ ሊሆኑ ይችላሉ ተብሎ የተቀመጡ ናቸው። ነገር ግን ከ50% በላይ የሚሆነው መንስኤውን አናቅም። አብዛኞቹ ምልክት የላቸው። ለዛ ነው በእንግሊዝኛው ሳይለንት ኪለር ኦፍ ቪዥን እንለዋለን። በእኛ ደግሞ በስውር አይናችንን የሚነጥቀን የሚሰርቀን እንለዋለን። ለዛ ነው ኢት ኢዝ አሲምፕቶማቲክ ወይም ምልክት የሌለው ነው አብዛኛዎቹ። ነገር ግን ሌት ሲሆን ወይም ነርቭ በጣም ሲጎዳ ግላኮማ በጣም አድቫንስ ሲያደርግ የብርሃን አድማሳችን እየቀነሰ ይመጣል። እየጠበበ ይመጣል። በዛ ሰዓት ላይ ሰውየው ከታወቀው ወይም ታካሚው ከታወቀው ሊመጣ ይችላል። አዘርዋይዝ ግን በጣም ሙሉ ሲያጠፋው ነው የሚታወቃቸው። ይሄ አብዛኛው ሰዎች ላይ የሚከሰተው ግላኮማ አይነት ነው። አንዳንድ ግን ሌሎች በቁጥር አነስተኛ ላይ የሚከሰቱት አይነት ግላኮማ አይነቶች ላይ ግን ሊከሰት የሚችል የህመም አይነቶች አሉ። ከፍተኛ የሆነ ህመም ሊኖራቸው ይችላል። ከሱ ጋር ተያይዞ የብርሃን አድማስ መቀነስ፣ የእይታ መቀነስ፣ ሃሎ የምንለው ወይም የማርያም መቀነት ብርሃን ሲያዩ የማርያም መቀነት አይነት ነገር መኖር፣ ከፍተኛ የሆነ ህመም፣ ራስ ምታት፣ ተውከት፣ ማስመለስ ሊኖራቸው ይችላል። እነዚህ አይነት ሰዎች ድንገተኛ የሆነ አኪዩት አንግል ክሎዥር ግላኮማ ሲገጥማቸው ምልክት ሊኖራቸው ይችላል። ግላኮማ አብዛኛው ሰዎች ላይ የሚከሰተው እድሜያቸው ከ40 በኋላ የእድሜ መግፋት ሲኖራቸው ኮመንሊ ከ40 በኋላ ብለን ነው የምናስቀምጠው። ተጨማሪ ደግሞ የቤተሰብ ታሪክ ያላቸው ፋሚሊ ሂስትሪ ያላቸው ፈርስት ዲግሪ ስፔሻሊ ደግሞ ፈርስት ዲግሪ ለምሳሌ እናት፣ አባት፣ ወንድም፣ እህት እንደዚህ ያላቸው ኮመንሊ ይከሰታል። እንደዚሁም ደግሞ ይሄ መድኃኒት ሲወስዱ የነበሩ በተለይ ስቴሮይድ የምንለው መድኃኒት አለ፣ ዴክሳሜታሶን። ቀላል ምሳሌ ይሄ አለርጂ ተብሎ ፋርማሲ ስትሄድ አይነ ቀላ ይሄ መድኃኒት ወሰድ የሚሉት ይሄ መድኃኒት ወስዶ አሻለ የሚሉት ስቴሮይድ ነው፣ ዴክሳሜታሶን ነው። ይሄ ለኛ በጣም አደገኛ መድኃኒት ነው። ልክ ነው፣ የሚጠቅመን ጊዜ ይኖራል። ነገር ግን ዝም ብሎ ለአለርጂ በጣም ደስ ስለሚላቸው እሱን ተደጋጋሚ ይጠቀሙታል። ስለዚህ እንደዚህ መድኃኒት የሚወስዱ ሰዎች ላይ በተለይ ልጆች ላይ ግላኮማ ያመጣባቸዋል። ሌላው ግን ህፃናት ላይ በተለይ ገና ጨቅላ የተወለዱ ህፃናት ላይ ሊከሰት ይችላል። አሁን ኮመን የነገርኩ እድሜያቸው ገፋ ያሉት ላይ ነው። እነዚህ ላይ ግን የህፃናት ግላኮማ የምንለው በተለይ ፕራይመሪ ኮንጀኒታል ግላኮማ የምንለው ሊከሰት የሚችል ነው። እነዚህ ህፃናቶች ገና ሲወለዱ አይናቸው በጣም ትልልቅ ነው። ይሄ ጥቁሩ ጋር አይደል ነጣ ይላል። እንባ ያስቸግራቸዋል። ብርሃን በጣም ይፈራሉ። ልክ መብራት ሲበራባቸው አይናቸውን በጣም ጨፍናሉ፣ እንባ ያዘንባሉ።
እንደዛ ሲሆን ቶሎ ወደ ሕክምና መምጣቱ ይመከራል። በእኛ ባህል አይኑ ጎላ ጎላ ያለ ውበት ነው አይደል? ግላኮማ ሐኪም ጋር ግን ውበት አይደለም። ከተመረመረ በኋላ ነው ውበት የሚሆነው። ስለዚህ ልጁ አይኑ ጎላ ጎላ ካለ ትልልቅ ከሆነ ማለት ነው። በተለይ ጥቁሩ አባርት ላይ ነጭ ነገር ጣል ካረገ እንባ የሚያስቸግረው ከሆነ ብርሃን በጣም የሚፈራ አይነት ከሆነ ይሄ ህጻናት ላይ የሚከሰተው አይነት የግላኮማ አይነት ስለሚሆን እነዚህንም ሰዎች እንዲመጡ እንመክራቸዋለን ማለት ነው። መቼ እንደሚመጣ አናውቅም፣ ግን አስቀድመን መከላከል የምንችለው ቅድመ ምርመራ በማድረግ ቅድመ ምርመራ ስፔሻሊ እድሜያችን ከ40 በኋላ ከሆነ ቅድመ ምርመራ በማድረግ በጊዜ ልናቅ እንችላለን። ሌላው ደግሞ ቅድም ያስቀመጥነው ሪስክ ፋክተር ብለን ያስቀመጥነው ቤተሰብ ታሪክ ያላቸው ሰዎች ላይ ደግሞ ኢቭን ቀደም ብለው 35 ዓመታቸው ጀምሮ በአመት አንዴ ወይ በሁለት ዓመት አንዴ ቼክ እንዲያደርጉ እንመክራለን። በእንዲህ አይነት ሁኔታ ነው ግላኮማን አስቀድመን አውቀነው ማከም የምንችለው ማለት ነው። ከዛ ውጪ ግን ይሄ ሲሰማና ያ ሲሰማና እንደዚህ ሲሆን ስትሆንና ማለት አንችልም። ህጻናቶችን ቢሆኑ ከቤተሰብ ታሪክ ደግሞ ካላቸው አባት ወይ እናት እንደዚህ በግላኮማ ከተጎዳ እነሱንም ቼክ ማድረጉ ይመከራል። እነዚህ ህክምናዎች በሶስት እንከፍላቸዋለን። በመድኃኒት የምናክመው አለ፣ የሌዘር ህክምና የምንለው አለ፣ የኦፕሬሽን ወይም ሰርጀሪ ህክምና የምንለው አለ። በመድኃኒት የሚታከሙ ሜዲካል ቴራፒ የምንለው ጠብታዎች በመስጠት የተለያዩ አይነት ጠብታዎች አሉ። አይናችን አንድ ጠብታ ሊሆን ይችላል፣ ሁለት ጠብታ ሊሆን ይችላል፣ ሶስት ጠብታ ሊሆን ይችላል። የተለያዩ ጠብታዎች አሉ። የነዚህ ጠብታ ጥቅማቸው ምንድነው? የአይናቸውን ግፊት ይቀንስላቸዋል ማለት ነው። ስለዚህ ግላኮማ ላይ በደንብ ማወቅ ያለብን ምንድነው? ግላኮማ ማከም የምንችለው ግፊቱን ነው በዋናነት። አሁን ባለን እውቀት ደረጃ በዋናነት ግፊቱን ነው የምናክመው። ግፊቱን እንቀንሳለን ማለት ነው። እነዚህ ሶስቱም የህክምና አይነቶች ሜዲካልም፣ ሌዘርም፣ ሰርጀሪ የምንላቸው ሶስቱ ትኩረታቸው በዋናነት ግፊቱን በመቀነስ ነው። ስለዚህ መድኃኒት በምናዝበት ሰዓት ላይ መድኃኒቱ ጥቅሙ ምንድነው? የአይናችንን ግፊት ይቀንስልናል ማለት ነው። እዚህ ጋር በደንብ ማስተዋል ያለብን መድኃኒት ስናደርግ ነው ግፊቱ የሚቀንሰው። መድኃኒት ስናቆም መልሶ ግፊቱ ይጨምራል። ስለዚህ የአንድ ቀን ህክምና አይደለም ወይ መድኃኒቱ እጃችን ላይ እስካለ ድረስ ብቻ አይደለም ህክምናው። መድኃኒቱ ሁሌም ማድረግ ይኖርብናል። በሁለተኛ ላይ ያስቀመጥኩት የህክምና ደግሞ ምንድነው? የሌዘር ህክምና እንለዋለን። ስፔሲፊክ የግላኮማ የሌዘር ህክምና አስፈላጊ ነው። ያም ግፊቱን ለመቀነስ በጣም ይረዳናል። እይታ ለመጨመር አይደለም፣ ግፊቱን ለመቀነስ። ግፊቱን በምንቀንስበት ሰዓት ታዲያ ጥቅሙ ምንድነው? ነርቩ ጤናማ ይሆናል፣ አይናችን ባለበት ደረጃ ይቆያል ማለት ነው። ሶስተኛ ላይ ያስቀመጥኩት ደግሞ ምንድነው? የኦፕሬሽን ህክምና ነው። ልክ እንደ ሌዘር ህክምናውም እንደ መድኃኒት ህክምናውም የኦፕሬሽን ህክምናዎች የተለያዩ አይነት የኦፕሬሽን ህክምናዎች አሉ። ስለዚህ በኦፕሬሽን ምን እናደርጋለን? ፍሰቱን እንጨምራለን ማለት ነው። ያን በማድረግ ግፊቱን እናስተካክላለን። መታከም እየቻለ ግን እይታ መታወር ነው። አንድ ሰው በሚታወርበት ሰዓት ላይ ያ ሰው ብቻ አይደለም የሚጎዳው፣ እሱን ይዞ የሚንቀሳቀስ ሰው አለ። እናት አባት የሚረዱ ልጆች ከስራ ይታጎላሉ። ማህበረሰቡ ላይ ጫና አለ። ቁጥሩ እየጨመረ ሲሄድ ኢቭን ሀገሪቷ ላይ ራሱ ኢኮኖሚካሊ የሆነ ጫና አለ። ስለዚህ መከላከል እንችላለን። ማዳን ባንችል እንኳን መከላከል እንችላለን። የመጀመሪያው መከላከል የሚጀምረው ቅድመ ምርመራ በማድረግ ስክሪኒንግ። ለጤናችን ከኛ በላይ ማንም የለም አይደል? እንደ ማንኛውም ማህበረሰብ ይሄ ቅድመ ቼክ ማድረግ፣ እስቲ ግላኮማ ቼክ አድርገኝ፣ ከዛ ነው የሚጀምረው። በቃ ማወቅ አለብን። ግላኮማ ቼክ ማድረግ በተለይ እድሜያችን 40 ከደረሰ እስቲ ግላኮማ ቼክ ላድርግ፣ ከዛ ይጀምራል። ከዛ በኋላ ደግሞ ግላኮማስ ቢገኝብን ምንድነው? ግላኮማ መታከም ይችላል፣ መከላከል እንችላለን፣ ማከም እንችላለን። ማዳን ነው ማንችለው። ስለዚህ ግላኮማ ከተገኘብን አንደኛ መድኃኒት በስነ ስርዓት መውሰድ። መድኃኒት በስነ ስርዓት መውሰድ ማለት የተጀመረውን መጨረስ ማለት ብቻ አይደለም፣ መቋረጥ የለበትም። የተጀመረውም ከዛን ሲያልቅ ደግሞ መተካት፣ ከስር ከስር መተካት። ሌላው ሰዓቱን ጠብቆ ማድረግ፣ ሰዓቱን ጠብቆ ማድረግ።
ጠዋትና ማታ የሚደረግ ከሆነ ጠዋትና ማታ፣ ማታ ማታ የሚደረግ ከሆነ ማታ ማታ። ከዛ ቤተሰብ ካለ ቤተሰቦቻችንን እንዲመረመሩ ማድረግ። ኦፕሬሽን የተደረገ አይን ከሆነ ደግሞ ክትትል ማድረግ። ኦፕሬሽንም ከተደረገ ድኗል ማለት አይደለም። ኦፕሬሽንም ተደርጎ ክትትል ያስፈልገው ቼክ ማድረግ